ሰላም ሰላም የኔ ውድ ቤተሰቦች እንዴት ናቸው? ሰላም ናቸው ወይ? ሰላማቸው በዘት ይበልልኝ የኔ ውድ ቤተሰቦች አለሁ። እኔ ጋር ሰላም ነው። ሰላማችሁ ይብዛ። ዛሬ ልጆቻችን ፋፈሽ ብለው መጥተዋል። ድምቅ እምር ብለዋል። እግዚአብሔር አምላክ ከዚህም በላይ እምር ድምቅ ያደርጋቸው፣ መጨረሻቸው እያሳምርላቸው። አሁንም ሙስሊም የሆናችሁ በድዋ ክርስቲያን የሆናችሁ በጸሎት ነገሮቻቸው ከሌለ ሆኖ እኛንም ደግሞ ደስ እንዲለን ስንጠብቀው የነበረ በየጊዜው ልባችን የሚያመን ልባችን የሚያቆስለን ነገር ነበረ። እውነት ነው። በጣም ልባችን ያመን ነበረ። በጣም በምትናገርበት ሰዓት ያው እኛ ባናየው ቲክታክ ላይ የተለያየ ቦታ ይቦስቶታል፣ ልብ ያማል እና እግዚአብሔር አምላክ ከህይወታቸው ንቅል አድርጎ ያውጣላቸው። ጠላቶቻቸው በተንተን ያደርግላቸው። ቅድስት ድንግል ማርያም የነገዋ በዋዜማዋ ይሄ ነገር ልናደርገው ነው ብለው አስበዋል። የዛሬ ወር ድረስ እኛም ተደስተን ስቀን እልል ብለን በምስጋና በሳቅ ፍንድቅድቅ የምንልበት ጊዜ ያፍጠንልን። እነሱም ደግሞ ነገሮቻቸው እምር እያደርገላቸው እግዚአብሔር አምላክ በእውነት ጠላቶቻቸው የክፉ የሚፈልጓቸው ሁሉን ይበትንላቸው። ትላንት ጁሲ ጋር ሲናገር ሰምታችኋል፣ ሀይሚም ሰምታችኋል። እነሱ ለመበተን ገና አንድ ብለው ሲጀምሩት ነው። አንድ ብለው ሀ ብለው ሲጀምሩት ከነሱ ስር ያልወረዱ ከነሱ ጭንቅላት ያልወረዱ ብዙ አሉ እና እንደዛ ነው እላቸዋለሁ። ናኒም እንኳን ደስ አለሽ ሀብ ዘመናት ሲጠብቁት እኛንም ስንጠብቀው የነበረ ነገር ልፋቷን ድካሟን ተሳክቶላት በመጨረሻ አልፋ ለምርቃቷን ደርሳለች። እግዚአብሔር የተመሰገነ ይሁን። እግዚአብሔር እንኳን ረዳሽ። ቅድስት ድንግል ማርያም እንኳን ረዳችሽ። በኪዳነ ምሕረት ነው ይሄን ነገር እየሰማሹ የነበረ። እንኳን ደስ ብሎሻል። እኛም ደስ ብሎናል። ወልዳችሁ ልደት ክርስትና ሰርጋችሁንና ያብቃን። ናኒም ሀብ እግዚአብሔር አምላክ ይርዳህ። አንተንም ደግሞ ሐምሌ ውስጥ እያልክ ነበረ። አንተንም እግዚአብሔር አምላክ ይቅደምልህ፣ እጁ ይዘርጋልህ። እሙሽዬ ደስታ በደስታ ያደርጋት እግዚአብሔር አምላክ። ካሁን በኋላ ደስታ ብቻ የምታዩበት ያደርግላችሁ። ቤታችሁ ከውስጣችሁ ከህይወታችሁ እናንተን ወደዚህ ወደዚያ ለማንከራተት የሚያስቡ ሁሉም ከእግራችሁ ስር ይጣልላችሁ። እግዚአብሔር አምላክ ነገሮቻችሁ ሁሉን ያፍጠንላችሁ። እወዳችኋለሁ። ዛሬ ግን ደስ ብሎኛል። በእውነት ነው የምላችሁ፣ በጣም ደስ ብሎኛል። በምን ደስ አለሽ ዘርፍነሽ ብትሉ በቃ እንዲህ ሆነው እጅ ለእጅ ተያይዘው ነገሮቹ ሁሉም እጅ በእጅ አድርገው ለማለፍ የተዘጋጁት በጣም ነው ደስ ያለኝ፣ በጣም ከምላችሁ በላይ። ለምን ከዚህ በፊት እንጨነቅ ነበረ። ቪዲዮ ራሱ ስናየው ቀድማ እሷ ከተገኘች በጣም ነበረ። እኔ እውነቴ ነው የምላችሁ ከምላችሁ በላይ ስቅቅን ነበረ። በቃ ምን ይፈጠራል? ሁላችሁን ታውቃላችሁ። ደም ነው ያለቀስንበት በዚህ ነገር ደም። እውነቴ ነው የምላችሁ ብዙ ከስራችን ከማዳም ተጣልተንበታል። ብዙ ነገር ሆንበታል። ለምን? ከነሱ መጥፎ ነገር ስለማንፈልግ፣ መለያየት ስለማንፈልግ፣ አንድነታቸው ፍቅራቸው ስለምንፈልግ፣ የእነሱ መዋደድ ስለምንፈልግ፣ እድገታቸው ስለምንፈልግ፣ አብረው እንዴት እንደመጡ ስለምናቃቸው ምንም ሳይኖራቸው አብረው ተጣምረው ለዚህ ደርሰዋል። እግዚአብሔር ይመስገን። ቀላል አይደለም ያ ሁሉም ጊዜ ያ ሁሉም ሰዓት እና አሁን በመሃል ደርሰው ጫፍ ደርሰው ፍሬያቸው ገና ሊበሉት ሲያስቡ ሌላ ኮሽታ በጣም ልብ ይሰብራል። አሁንም ቢሆን እግዚአብሔር አምላክ የውሸት አምላክ አይደለም። ቅድስት ድንግል ማርያም አለች። እውነቴ ነው የምላችሁ አለች። ነገሮቹ ሁሉም ክሊል ሆኖ የሳቅ ጊዜ እኛም እልል የምንልበት እሷን የምታፍርበት ያ ሁሉም አፏን የምትከፍት የነበረ እኛን የምትሰድብ የነበረ በየጊዜው በቪዲዮ በመጣችበት ቁጥር የእሱን ስም ሳታነሳ የእሷን የሀይሚ ስም ሳትነካ አንድ ቀን አልፋ አታውቅም። አንድ ቀን ሴት ልጅ ክብር አላት። እውነቴ ነው የምላችሁ ማናችሁም ቢሆን ውሸት ነው። የእውነት መንገድ ብትራቡ ይሻላችኋል። የእውነት መንገድ ብትጠሙ ይሻላችኋል። እውነቴ ነው የምላችሁ የእውነት ብትጠሙ ብትራቡ ብትረገጡ ይሻላችኋል። እና ልጅ ያክል አውጥታችሁ በአደባባይ ልጅ እኛ እንኳን እርጉዝ ሆነን እግዚአብሔርን ነው የምላችሁ እኔ ከዚህም በፊት ተናግሬዋለሁ። እርጉዝ ሆነን ቤተሰብ ሆዳችን ገብቶ ቤተሰብ ሲያቅ በጣም ከባድ ነበረ። እንፈራ ነበር። እንኳን በሰርግ ተደግሶ በቤተሰብ ተጨርሶ ተጋብተን በጣም እንፈራ ነበረ። ስቅቅንን ነበረ እና ልጅ ወልዳችሁ
እንኳን ሲወድቅ ራሱ እንዴት ያሳዝናል። ስሙ በአደባባይ በየቦታው ለውሸት ልጄን እንደዚህ እንዲህ። እነሱ እኮ ለብዙ ሰው ደርሰዋል እኮ ለብዙ ሰው ሆነዋል እኮ። ለማንም እኮ የሚደርሱ ልጆች ናቸው። ከቸገራት እኮ ቸገረኝ ብላ ግግም እውነቱን አውጥታ የራሷ ህይወት አጥርታ ህዝቡን ይቅርታ ጠይቃ ብትኖር እውነቴ ነው የምላችሁ ምን ያክል ህዝቡ ይቀበላታል። አሁን በየጊዜው ኮመንት ህዝብ እየሰደባል። ለምን? ሴት ልጅ ማለት ክብር ናት፣ አገር ናት፣ እናት ናት፣ ሁሉም ነገር ናት። ነገ የቺ ልጅ እኮ ይሄ ሚዲያ ታየዋለች። በውሸት ነበረ አንቺ በህይወት የምትጫወች የነበረ ትላለች። ልጅ ናት፣ እናት እንዴ እናት ማለት እኮ ትልቅ ነገር ናት። እኛ ስናቅ እናት ሆነን እኮ ስደት የወጣ ነው ልጆቻችን ለማሳደግ፣ ልጆቻችን እንዳይረቡ እንዳይጠሙ እንድናስተምር፣ የሰው ፊት እንዳያዩ እንዳይገለመጡ ነው እኮ ስደት ምንወጣ እንዴ። ይሄ በጣም 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 እውነት። እኔ አንዳንዴ ቁጭ ብዬ እንደው ቲክታክ ላይ ቆራርጠው ሲያመጡት አፍራለሁ ለሷ። ምን አይነት እናት ብትሆን ነው ነገ እኮ እቺ ልጅ እውነት አድጋ እንዴ ስንት እናት ናቸው የሚራገሙ። ልጅ ማለት እኮ እርግማን ማለት እኮ መጥፎ ነው። የአንዱ ጠብ ብለው የሚደርስበት አለ። የአንዱ ስንት ህዝብ አለቀሰባት፣ ስንት ህዝብ ደም አነባባት፣ ተንበርክኮ ስንት ህዝብ እንባዋ። እኔ እውነቴ ነው እንዳቸው አልዋሻችሁም። እግዚአብሔር እንደው ቅድስት ድንግል ማርያም ይቅር ትበለኝ። ተንበርክኬ እምባዬን መሬት አንጠባጥቤባታለሁ። ለምን ዋሻችኋለሁ? አልዋሽም። እኔ ነገ ልሙት ዛሬ ልሙት አላቅም። ለምን የእነሱ ህይወት ሲበጣበጥ አይቼ እንደዛ የሚሆኑ የነበረ እንደዛ ፍድቅድቅ ብለው ከአዲስ አበባ ወደ ቡታጀራ ሲመጡ አይታችኋል ቪዲዮ ላይ። በማግስቱ ግን ይሄ ነገር ሲከሰት ምን ትላላችሁ እንዴ? በጣም ይከብዳል። ሴት ልጅ ናችሁ፣ ተጠንቀቁ። ማናችሁም ቢሆን በጓደኞቻችሁ የራሳችሁ ያዘጋጀው ራሳችሁ ነው መብላት ያለባችሁ። የሰው ላይ ዘው ብላችሁ ገብታችሁ ያ ነገር አይጠቅማችሁ፣ ፍሬም አይሆናችሁ፣ ህይወታችሁ መጨረሻ አያምርም። ልጆቻቸውም ደግሞ ወልዳቸውም የሚያምር ነገር ላይ አትሆኑም። በሰው ህይወት ጠለቅ ብላችሁ ምትገቡ ጓደኞቻቸው ስልክ ተቀያይራችሁ እስኪ ጓደኛዬን አውሪልኝ ብሏችሁ ወይ ስልክ አጥተው ወይ ዋይፋ አጥተው የጓደኛ ቁጥር ሰጥቷችሁ መልሳችሁ በሌላ ኬዝ ስትመጡ ስንቱ ተለያይተዋል። ስንቱ በእንደዚህ አይነት ውርጋጥ ተለያይተዋል። ስንቱ በእንደዚህ አይነት ባላሰበው ነገር ገደል ከብተዋል። በእነዚህ በህዩ አይነት ውርጋጥ ማለት ነው። እኔ ስሟን መጥራት አልፈልግም። እግዚአብሔርን ነው የምላችሁ። እና እናት ማለት ሁሉም ነገር ናት። እናት ማለት ሁሉም የምችል ናት። እንዴ ወንድ ልጅ በቃ ፊቱን አየሁት በቃ እኔ ካንተ አረገሱ ብዬ ገገምልን ነው። የፈለገ ስራ ይሁን በልጅ ቀልድ የለም። 9 ወር ተሸክሜ አምጬ ወልጄ እግዚአብሔርን ንጹህ ልጅ ሰጥቶ